ያልተጠበቀው የ13 ዓመት ታዳጊዋ ድንገተኛው ዝናና የደቀነው ስጋት። ከትንሽዬ ገጠር መንደር ተነስታ በአንድ ፎቶዎቿ ብቻ የብዙዎችን ትኩረት የሳበችው ታዳጊዋ ኤልሳቤት ደስታ በሞዴሊንግና በፋሽን ጉዞ የሚደረጉ ስምምነቶችና የማህበራዊ ሚዲያው ሽፋን ገና በለጋ እድሜዋ በትምህርቷ በስነ ልቦናዋ ላይ ጫና ከማድረሳቸውም በላይ ለቀጣይ ህይወቷ ከባድ ስጋትና አደጋ እየደቀነባት መሆኑን ዛሬ የምንነግራችሁ ይሆናል። እስከ ፍጻሜው ድረስ አብራችን ቆዩ። በተፈጥሮ በታደለችው ውበቷ ማራኪና ተወዳጅ የሆነችው የ13 ዓመት ታዳጊዋ ኤልሳቤጥ ፈገግታዋ በአጭር ጊዜ ውስጥ የማህበራዊ ሚዲያ መነጋገሪያ ለመሆን በቅቷል። ታዳጊዋ ኤልሳቤጥ ደስታ ባሳለፍነው ሳምንት ፕሮፌሽናል የሞዴሊንግ ዓለም ለመገንባት የመጀመሪያ የሆኑትን እርምጃዎች መውሰድም ጀምራለች። ፎቶግራፎቿ በኢንተርኔት ከተሰራጩ በኋላ በርካታ የዓለም አቀፍ የሞዴሊንግ ተቋማት፣ የውበት ምርቶችን የሚያቀርቡ ድርጅቶች ከሷ ጋር አብረው ለመስራት ከፍተኛ ፍላጎት ያሳዩ ሲሆን ኤልሳቤጥ በቅርቡ ከማርዜል ሜካፕና ከሌሎች ባለሙያዎች ጋር በመሆን የመጀመሪያ የፎቶ ስራዎችንም ሰርታለች። ይህ የሞዴሊንግ ሂደት በህጋዊነቱና ደህንነቱን በጠበቀ መልኩ እንዲመራ ለማገዝም ግብረሰናይ ድርጅቶችና ግለሰቦች የአካባቢው ተቆርቋሪዎች ባደረጉት ድጋፍ ወደ አዲስ አበባ እንድትመጣና በቅርብ ክትትል እንዲደረግላትም ከፍተኛ አስተዋጽኦ አድርገዋል። ይሁን እንጂ የታዳጊዋ እድሜ ትንሽ በመሆኑና ድንገተኛው የማህበራዊ ሚዲያ ዝናዋና ተወዳጅነቷ ለወደፊት ህይወቷና ለትምህርቷ እንቅፋት ስለሚሆን ከፍተኛ ጥንቃቄ እንደሚያስፈልጋት በስፋት እየተነገረ ይገኛል። ኤልሳቤጥ ገና ታዳጊ ልጅ በመሆኗ የሞዴሊንግ ስራዋ ከመደበኛ ትምህርቷ ጋር ተጣጥሞ መሄድ ያለበት ሲሆን ትምህርቷን ሳታቋረጥ ነገ ራሷን የምትችልበት የእውቀት መሰረት መያዝ እንደሚያስፈልግም እየተነገረ ይገኛል። ከዚህ በተጨማሪ ያልተጠበቀው ድንገተኛ ዝናና በማህበራዊ ሚዲያ የሚሰነዘሩ የተለያዩ አስተያየቶች በታዳጊዋ ስነ ልቦና ላይ ከፍተኛ ጫና ስለሚያሳድሩ ህይወቷ በማህበራዊ ሚዲያ ብቻ ተውጦ እንዳይቀርና በፋሽኑ ኢንዱስትሪ ውስጥ የሚደረጉ ስምምነቶች የእሷን የረጅም ጊዜ ጥቅም ባማከለ መልኩ በበሳል ሰዎችና የቅርብ ቤተሰብ ክትትልና ጥበቃ ሊደረግላትም ይገባል የሚሉ ሀሳቦች ተነስተዋል። ኤልሳቤጥ ደስታ የኢትዮጵያን የተፈጥሮ ውበት በዓለም መድረክ ላይ ለማስተዋወቅ ትልቅ ተስፋ ያላት ቢሆንም ግን የነገ ህይወቷ ብሩህ የሚሆነው ዛሬ የምታገኘው ጥበቃና ስልጠና እንዲሁም ደግሞ የትምህርት እድል በአግባቡ ሲመራ ብቻ ነው። በቱሪዝም፣ በባህል፣ በሞዴሊንግና በፋሽኑ ዘርፍ ላይ ኢትዮጵያን ታስተዋውቃለች ተብሎ ተስፋ የተጣለባት ኤልሳቤጥ ባሳለፍነው ሳምንት በሚኪ ፎቶ በማርዜል ሜካፕ ስታይሊስትና አርት ዳይሬክተር በሆነችው በሄመን አማካኝነት የማስዋብና ልዩ የውበት እንክብካቤ ተደርጎላት ነበር በማህበራዊ ሚዲያው ላይ በሰፊው አነጋጋሪ የሆኑ ፎቶዎቿ የተሰራጩት። አንዳንዶቹ ገና በለጋ እድሜዋ ንቁነቷንና በራስ መተማመኗን አድንቀዋል። በሁሉም የምትሳተፍባቸው የብራንድ ዘመቻዎቿ የኢትዮጵያን ባህል ማንነት ለዓለም ታስተዋውቃለች ብለውም ተስፋ ጥለውባታል። በአንጻሩ ደግሞ የሷ ህይወት ያሳሰባቸውና እንደ አገው ቆንጆ አዲስ አበባ ከመጣች በኋላ ትኩረቷን የሚሰርቁና ጫና የሚያሳድሩ ጉዳዮች የሚያነሱላት ብዙዎቹም ናቸው። በውበቷ ሁሉም የተደመመባት የ13 ዓመት ታዳጊዋ ኤልሳቤጥ ከአንድ ሰሞን የሆይሆይታ ሙቀት መለስ በማለትና የሞዴሊንግ ፋሽን ህልሟ ነው ወይ? በትምህርት እንድትገፋ የሚጠበቀው ድጋፍስ ምን ላይ ደረሰ? በዓለም የህፃናት ብዝበዛን ከመሰሉ ለአደጋ አጋላጭ ከሆኑ ነገሮች እንዴት ራሷን አውቃ ነው እንድትርቅ የሚደረገው የሚሉ ጥያቄዎችም ተነስተዋል። በተለይ የተፈጥሮ ውበቷን ባጠፋው የሜካፕ አጠቃቀም ጉዳይ የተነሱ ሀሳቦች በርከት ያሉ ናቸው። የተፈጥሮ ውበቷ ይሻላት ነበር፣ የጋና ጠንቋይ መሰለች፣ ውበቷና ቀለሟ ጠፍቶ አሻንጉሊት መሰለች፣ ማንነቷ ጠፍቷል የሚሉ ኮመንቶችም ተሰጥተዋል። ወግና ባህሏን ጠብቃ በስነስርዓት ከምታድግበት አካባቢና ማህበረሰብ ውስጥ አውጥተው አሳበዷት። በዚህ ዘመን ሰው ገንዘብና ዝና ለማግኘት እብዱን ወግና ባህሉን ጥሎ ወይንም ደግሞ ራሱን ወደ አሻንጉሊትነት ቀይሮ እየኖረ ስለሆነ የኤልሳቤጥ ጉዳይ ቢታሰብበት የሚሉም ናቸው። አንድ ክፉና ደጉን መለየት ያልቻለች ብትችልም እንኳን ይህ ይሆናል ያ አይሆንም ብላ ሀሳቧን መናገርና መወሰን የማትችል ረዳት ያጣች ምስኪን ለጋ ኢትዮጵያዊት ቆንጆ ሴት ከአንቺ በላይ እኛ እናውቅልሻለን በሚሉ ደግ አስመሳይ ግን ደግሞ ራስ ወዳድና ጥቅመኛ ሰዎች ታግታ በባርነት እየተሰቃየች ያለች አሳዛኝ ሰው ሆናለች የሚሉ አስተያየቶችም ተሰንዝረዋል። በጎ አድራጊው ማስተር አብነት ልጅቷን ለመደገፍ ከቤተሰቦቿ አስፈቅዶ ወደ አዲስ አበባ እንድትመጣ ቢያደርግም እንኳን እሴት፣ ባህል፣ ቋንቋ፣ ሃይማኖትና ምግባር የሚባሉትን ከማንነት ከስብዕና ጋር ለተያያዙት ጉዳዮች ትኩረት በመስጠት
ልጅቷን በማህበረ ስነ ልቦና መደገፍ እንደሚያስፈልግም ተነስቷል። የታዳጊ ልጅን የስራ ስምሪትና የፎቶ ምስል አጠቃቀም የራሱን ጥንቃቄ እንደሚያስፈልግ በተለይም ደግሞ በበጎ ፈቃድ ከመስጠት ጋር ብዙ መታየት ያለባቸው ነገሮች ትኩረት ይሰጡ የሚሉ ሀሳቦችም ተነስተዋል። ልጅቷ ፍላጎቷም ከሆነ የሌሎች የሞዴሊንግ ባለሙያዎች ታሪክ ቢታይና በፋሽን ኢንዱስትሪው እንዲሁም ደግሞ በሞዴሊንጉ ላይ በትምህርቷ ገፍ በተሻለ ማንነት እንድትታነጽ ማገዝ ያስፈልጋል የሚሉም ናቸው። ከገጠር አውድ የተገኘች ስለሆነች በተሳሳተ መንገድ የሚሰሩ መረጃዎችና የሚያስተላልፉበት መንገድም ተገቢ ሆኖ እንዲቀጥል የሚሉ ሀሳቦች ናቸው የተሰራጩት። በደቡብ ኢትዮጵያ በከምባታ ዞን ተወልዳ ያደገችው ታዳጊ ኤልሳቤጥ ደስታ ከአካባቢው አልፋ አሁን ላይ የዓለም አቀፍ ሚዲያዎችና የፋሽን ኢንዱስትሪው ዋነኛ የመወያያ ርዕስን ለመሆን በቅታለች። ጉዳዩ ላይ የብዙዎችን ትኩረት የሳበችው በትንሽዬ ገጠር መንደር ውስጥ በዕለት ተዕለት ውሎዋ ላይ እያለች በአጋጣሚ ባልተዘጋጀችበት ቅጽበት በተነሳ አንድ ነጠላ ፎቶም ነበር። የኤልሳቤጥ ደስታ ታሪክ ከሀገር ውስጥ አልፎ በዓለም አቀፍ ደረጃ ከፍተኛ ተጽዕኖ ያላቸው ሚዲያዎች የኤልሳቤጥን ታሪክ በሰፊው እያጋሩትም ይገኛሉ። ከነዚህ መካከል በዓለም አቀፍ ደረጃ ከ17 ሚሊዮን በላይ ተከታዮች ያለው ታዋቂው ፕሮጀክት ናይትቬል የማህበራዊ ሚዲያ ገጽታ ታዳጊዋን ኢንተርኔቱን እያነጋገረችው የከምባታ እንቁ ኤልሳቤጥ ደስታ በሚል ርዕስ ለዓለም አቀፍ ታዳሚዎች በስፋት አስተዋውቋታል። ታዋቂው ማህበራዊ ሚዲያ እንዳስነበበው ከሆነ አንድ ፎቶግራፈር በገጠር መንደር ውስጥ ባልተዘጋጀችበት ቅጽበት ካሜራውን ደቅኖ አነሳት። ታዳጊዋ ወዲያውኑ የኢንተርኔቱን ዓለም ተቆጣጠረችው በሚል ነበር በጽሁፍ ያስነበበው። በተከታይም ደግሞ ታዳጊዋ ምንም አይነት ሜካፕ አልተቀባችም። ለፎቶ ብላ ያደረገችው ምንም አይነት ዝግጅት አልነበረም። እሷ ዝም ብላ በተፈጥሯዊ ማንነቷ ሆና ተገኘች። ተፈጥሯዊ ውበቷም ገልጦ ታየ። በቅጽበት የታዳጊዋ ፎቶ ማህበራዊ ሚዲያውን አጥለቀለቀ የሚልም ነበር። ታዳጊዋ ኤልሳቤጥ በማህበራዊ ሚዲያ ላይ አስተዋውቀው እጅግ ከፍተኛ አድናቆትና ተወዳጅነት እንድታገኝ ያደረጋት ምስክር ከበደ የተባለ ፎቶግራፈር ሲሆን ውብ ምስሎች ወደ ሚዲያው ይፋ አድርጓቸዋል። ፎቶዎቿ በማህበራዊ ሚዲያ ላይ የብዙዎችን ሰዎች ትኩረት ስቦ የነበረ ሲሆን በአንድ አስደናቂ ፎቶግራፈር ምክንያት የህይወት ጎዳና ሙሉ በሙሉ ወደ አዲስ ምዕራፍም ተቀይሯል። ይህ ክስተት በማህበራዊ ሚዲያ ላይ በተራ አድናቆት ብቻ አልተገደበም ነበር። ይልቁንም የኤልሳቤጥን ህይወት ከስር መሰረት የሚቀይሩ ተስፋ ሰጪ መረጃዎችና እድሎች ከያቅጣጫው እየጎረፉላትም ይገኛሉ። ታዳጊዋ ኤልሳቤጥ ከተገኘችበት የገጠር መንደር ጀምሮ ይህንን ልዩ የተፈጥሮ ውበቷን ለዓለም ለማስተዋወቅ ፎቶግራፍ አንሺዎች፣ አቅም ለሆኗት ግብረሰናይ ድርጅቶች እንዲሁም ደግሞ ሙያዊ ስራዎቻቸውን በቅርበት ክትትላቸውን አዎንታዊ አሻራቸውን ያሳረፉ ላሉ ባለሙያዎችም ላቅ ያለ ምስጋና ይገባቸዋል። የኢትዮጵያዊቷ ታዳጊ ኤልሳቤጥ ታሪክ ከሀገር አልፎ በባህር ማዶ አነጋጋሪ መሆን መቻሉ ለታዳጊዋ ስኬት መንገድ እንደሚጠርግም እናምናለን። ታዲያም ለታዳጊዋ ኤልሳቤጥ በዓለም አቀፍ የሞዴሊንግ መድረክ ሀገሯን እንደምታስጠራ ልባዊ ምኞታችንን እንገልጻለን።